ሰላም የኤቢሲ አካዳሚ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁ አመታዊ ወራቶችን ይዤላችሁ መጥቻለሁ። እሺ እንግዲህ አንድ አመት ውስጥ 12 ወራቶች እንዳሉ ይታወቃሉ። በኢትዮጵያ አቆጣጠር ደግሞ 13 ወራቶች ናቸው ማለት ነው። እንግዲህ አብዛኞቻችሁ ስንት እንደሆኑም ቅደም ተከተላቸውንም ታውቃላችሁ ማለት ነው። እንግዲህ ፊደሎች ላይ ድንግር የሚላችሁ ካለ እነዚህን ላሳያችሁ። እናንተ ቪዲዮውን እስከምጨርስ ድረስ ከኔ ጋር ቆዩ። ቻናላችንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮ ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ ቀንም ሆነ ማታ ደውላችሁ መጀመር ትችላላችሁ ማለት ነው። እሺ እንግዲህ ዛሬ እነዚህን 12 ወራቶች እናያለን ማለት ነው። ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ እንጀምር። እንግዲህ የመጀመሪያችን መስከረም ነው ማለት ነው። መስከረም ነው ማለት ነው። እንግዲህ መስከረም ብለን ስንጽፈው 5 ፊደሎች ናቸው ማለት ነው። 5 ፊደሎች ናቸው ማለት ነው። መስከረም እንግዲህ ቤተሰብ የመጀመሪያዋ፣ ቤተሰብ ስድስተኛዋ፣ ከቤተሰብ ቤተሰብ የመጀመሪያ ድምጾች፣ ቤተሰብ ስድስተኛ። እንግዲህ በአንድ ላይ መስከረም ብለን እናነበዋለን። ሁለተኛችን ጥቅምት ነው ማለት ነው። እንግዲህ ጥቅምት 4 ፊደሎች ናቸው። ጠቤት ስድስተኛዋ፣ ቀቤተሰብ ስድስተኛዋ፣ ቤተሰብ ስድስተኛ፣ ተቤተሰብ ስድስተኛ። እንግዲህ ሁሎችም ስድስተኛ ድምጾች ናቸው ማለት ነው። ስድስተኛ ድምጾች ጥቅምት። እሺ ሶስተኛ ወራችን ሂዳር። እንግዲህ ሀቤት ሶስተኛ፣ ደቤተሰብ አራተኛ፣ ረቤተሰብ ስድስተኛ። እንግዲህ ሂዳር 3 ፊደሎች ሂዳር። እሺ አራተኛ ወራችን ታህሳስ ይላል። እንግዲህ 4 ፊደሎች ናቸው ማለት ነው። እዚህ ላይ ከቤተሰብ አራተኛዋ፣ ከቤተሰብ ስድስተኛ፣ ከቤተሰብ አራተኛ፣ ከቤተሰብ ስድስተኛ። ታህሳስ 4 ፊደሎች ታህሳስ። እሺ ወደ 5ኛው ወር ስንሄድ 2 ብቻ ናቸው ማለት ነው። ጥር። ሁሎችም ስድስተኛ ድምጾች ጠቤተሰብ ረቤተሰብ ስድስተኞች ድምጾች ናቸው ማለት ነው። ጥር ስድስተኛ ድምጾች ናቸው ማለት ነው። ጥር። እሺ 6ኛ ወራችን የካቲት 4 ፊደሎች የካቲት። የቤተሰብ መጀመሪያ፣ ከቤተሰብ አራተኛ፣ ከቤተሰብ ሶስተኛ፣ ከቤተሰብ ስድስተኛ። የካቲት። እሺ መጋቢት። እንግዲህ በቤተሰብ መጀመሪያዋ፣ ከቤተሰብ አራተኛ፣ በቤተሰብ ሶስተኛ፣ ከቤተሰብ ስድስተኛ። 4 ፊደሎች መጋቢት 7ኛ ወር ማለት ነው። ወደ 8ኛ ወር ስንሄድ ሚያዝያ ይላል። እንግዲህ ለቤተሰብ ሶስተኛ፣ የቤተሰብ አራተኛ፣ ዘቤተሰብ ሶስተኛ፣ የቤተሰብ አራተኛ። እንግዲህ ተመሳሳይ አራተኛ ድምጾች አሉ እዚህ ላይ ማለት ነው። 4 ፊደሎች በአንድ ላይ ስናነበው ሚያዝያ ይላል ማለት ነው። ወደ 9ኛው ወር ስንሄድ ግንቦት። እንግዲህ ከቤተሰብ፣ ለቤተሰብ፣ ከቤተሰብ ስድስተኛ ድምጾች፣ በቤተሰብ 7ኛ በአንድ ላይ ግንቦት።
እሺ 10ኛ ወር ሰኔ ሰኔ። ልክ እንደ ጥር ሁለት ፊደሎች ናቸው ማለት ነው። ሰቤተሰብ የመጀመሪያዋና ኔ ለቤተሰብ አምስተኛዋ ሰኔ ሰኔ። 11ኛ ወር ሐምሌ ሐምሌ ሀቤተሰብ መጀመሪያ ን ለቤተሰብ ስድስተኛ ሌ ለቤተሰብ አምስተኛ ሐምሌ ሐምሌ። 12ኛ ወር ነሐሴ ነሐሴ ይላል እንግዲህ ነሐሴ ነሐሴ 3 ፊደሎች ነ ለቤተሰብ ሀቤተሰብ የመጀመሪያ ድምጾች ሴ ሰቤተሰብ አምስተኛ ነሐሴ። እሺ እንግዲህ በኢትዮጵያ አቆጣጠር 13 ያልነው ይህን ነው ጳጉሜ ማለት ነው። ጳ በቤተሰብ አራተኛ ጉ በቤተሰብ ሁለተኛ ሜ በቤተሰብ አምስተኛ ድምጽ ጳጉሜ 3 ፊደሎች ማለት ነው። እሺ የ12 ወራቶችን አይተናል። አሁን ደግሞ ሳምንታዊ ቀናቶችን 7 ቀናቶች አሉ እነሱን እናያለን ማለት ነው። እሺ እንግዲህ የመጀመሪያችን ሰኞ እንደሆነ ታውቃላችሁ፣ ግን ፊደሎች እነማን ናቸው የሚለውን የማወቅ ያክል ነው። እሺ የመጀመሪያችን ሰኞ ሰኞ። እንግዲህ እነዚህ ሁለት ፊደሎች ሰኞ ሰቤተሰብ የመጀመሪያዋና ኞ የቤተሰብ ሰባተኛው ሰኞ ሰኞ። ማክሰኞ ስንል ባለ 4 ፊደሎች ናቸው። ማ መቤተሰብ አራተኛ ክ ከቤተሰብ ስድስተኛ ሰ ሰቤተሰብ መጀመሪያ ኞ የቤተሰብ ሰባተኛ ማክሰኞ ማክሰኞ። ሮብ ሮብ ሮብ። እንግዲህ እነዚህ አቤተሰብ ስድስተኛ ሮ ለቤተሰብ ሰባተኛ ብ በቤተሰብ ስድስተኛ ሮብ 3 ፊደሎች ሮብ። ሐሙስ ሐሙስ ሀቤተሰብ የመጀመሪያዋ ሙ በቤተሰብ ሁለተኛ ስ ሰቤተሰብ ስድስተኛ ሐሙስ። አርብ አርብ 3 ፊደሎች ናቸው። እዚህ ላይም አቤተሰብ መጀመሪያ ር ለቤተሰብ ስድስተኛ ብ ቤተሰብ ስድስተኛ አርብ። ቅዳሜ 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 ቅ ከቤተሰብ ስድስተኛ ዳ ለቤተሰብ አራተኛ ሜ ለቤተሰብ አምስተኛ ቅዳሜ። እሁድ 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 ሀቤተሰብ ስድስተኛ ሁ ሀቤተሰብ ሁለተኛ ድ ለቤተሰብ ስድስተኛ እሁድ። እሺ እንግዲህ ከ3ኛው ቀን ጀምሮ ሮብ ሐሙስ አርብ ቅዳሜ እሁድ ባለ 3 ፊደሎች ናቸው ማለት ነው። ሰኞ ባለ 2 ማክሰኞ ባለ 4 ፊደሎች ይሆናሉ ማለት ነው ስንጽፋቸው። እንግዲህ ዛሬ ይህን አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።